ምክንያቱም መጽሐፍ ቅዱስ መጀመሪያ በአማርኛ አልተጻፈም፣ በግዕዝ አልተጻፈም፣ በኦሮምኛ አልተጻፈም። ብሉይ ኪዳን 99 ገደማ ፐርሰንቱ በዕብራይስጥ ቃል ነው፣ በእስራኤላውያን ቋንቋ ነው ሂብሪው። አዲስ ኪዳን ደግሞ በግሪክ ነው አብዛኛው ክፍል የተጻፈው። ስለዚህ ሐዋርያት ግሪክን ተጠቅመዋል ጠንከራ አድርገው፣ የብሉይ ኪዳን ጸሐፊው ደግሞ በዕብራይስጥ ቋንቋ ተጠቅሟል። እኛ እንግዲህ ተቀባይ ነን፣ ቃላቶችን የምንቀበለው ከነሱ ነው። እግዚአብሔር በተገለጠበት በእስራኤል ኪዳን ውስጥና ከእንደገና ደግሞ በአዲስ ኪዳን በክርስቶስ ያገኘነውን የአዲስ ኪዳን መጽሐፍ በመመርመር ነው። እግዚአብሔርን የሚያወቀ ነው፣ እንደዛ ነው። ወንጌልም የሰማ ነው፣ እንደዛ ነው። ማጥናቱ የግድ ነው። የቃሉን ፍቺ ከነሱ ወስደን ነው የምናጠና። ያው እንደምታውቁት መጽሐፍ ቅዱሳችን ውስጥ ያሉ ብዙ ቋንቋዎች የሚወሰዱት ከነሱ ስለሆነ አማርኛ ቋንቋ የምንናገር ሰዎች ደግሞ አሁንም ቢሆን መጽሐፍ ቅዱሳችን ውስጥ ብዙ ቃላቶች ጠንከር ያሉ ቃላቶች ናቸው። ለምን? ከዕብራይስጥ ከግሪክ የተወሰዱ ብቻ ሳይሆን አማርኛ መጽሐፍ ቅዱሳችን ሙሉ በሙሉ በግዕዝ ተጽዕኖ ስር የወደቀ ነው። ከመጽሐፍት ዝርዝር ጀምሮ እስከ ውስጥ ንባቡ ድረስ የቤተ ክህነት ተጽዕኖ ውስጡ አለበት። ከስሙ ጀምሮ መጽሐፍ ቅዱስ የሚለው ራሱ ግዕዝ ነው፣ አማርኛ አይደለም። እኛ ግዕዝ አናቅም፣ ከተሜነን አማርኛ ነው የምናወራ እና መጽሐፍ ቅዱስ ተብሎ በግዕዝ ነው የተጻፈው። ቅዱስ መጽሐፍ ማለት እንደሆነ ይገባናል። ግን ቅዱስ ምንድነው? እንደዚህ ነገር እሳቱ ሰ ንጉሱ ሰ አለ። ይሄ በእሳቱ ሰ ነው የተጻፈው። ንጉሱ ሰ ቢሆን ቀደሰ አመሰገነ ነው። እሳቱ ሰ ቢሆን ቀደሰ ለየመረጠ አወጣ ማለት ነው። ስለዚህ መጽሐፍ ቅዱስ ሲባል በየትኛው ሰ ነው? ንጉሱ ሰ ነው? እሳቱ ሰ ነው? እሳቱ ሰ ነው። ስለዚህ የትኛው ቅዱስ ነው? ቀደሰ አመሰገነ ነው? ቀደሰ መረጠ ለየ ነው። መጽሐፍ ቅዱስ ስንል ከስሙ ጀምሮ ግዕዝ በግዕዝ ይሆንብናል። ስለዚህ በእሳቱ ሰ ነው፣ ለየመረጠ ነው። ስለዚህ መጽሐፍ ቅዱስ ማለት የተለየ ልዩ መጽሐፍ ማለት ነው እንጂ በንጉሱ ሰ በንጉስ አታውቁም፣ ሹካ ነው የምታውቁት። በሹካው ሰ አልተጻፈም እና የተመሰገነ መጽሐፍ ማለት ሳይሆን የተለየ ልዩ መጽሐፍ ማለት ነው። ከዛ ገና ስትገባ ብሉይ ኪዳን ብሎ ይጀምርልሃል። አሁንም ግዕዝ ነው። ብሉይ ኪዳን በግዕዝ ያደረጉበት ምክንያት ከግዕዙ መጽሐፍ ቅዱስ ጋር የተቀራረቡ ሰዎች ስለተረጎሙትም ይሆናል። ብሉይ ኪዳን ብለው በግዕዝ አስቀመጡት። ሌላው የዓለም ሕዝብ ሁሉ በኦሮምኛ በለው በምን በለው ሁሉም በቋንቋው ነው የተጻፈለት። ለምሳሌ መጽሐፍ ቅዱስ የሚለውን በኦሮምኛ ምን ተብሎ ነው የጻፈው? መጽሐፈ ቁልቁሉ ምን ማለት ነው? ንጹህ ማለት ነው። ለዚህ ንጹህ መጽሐፍ ቅዱስ መጽሐፍ ንጹህ መጽሐፍ እንደዛ እንደማለት ይገባቸዋል። ከዛ የኛ ብሉይ ኪዳን ይላል። የከተማ ሰው ነን እኛ፣ ግዕዝ አናውቅም። ብሉይ ግዕዝ ነው። ብሉይ ግዕዝ ነው። ብሉይ ማለት ያረጀ አሮጌ ማለት ነው የቃሉ ፍቺ። ግን በግዕዝ ጠቅለል አድርገው ብሉይ ብለውታል። መሆን የነበረበት ለከተማ ሰው ምን ተብሎ ነው? አሮጌው ኪዳን። በኦሮምኛ ግን በቋንቋው ተጽፎለታል። ከኩ ሞፋ ተብሎ ተጽፎለታል። በቋንቋ በሚገባው ሞፋ ምንድን ነው? አሮጌው ኪዳን። የአሁን ኦሮሞ ሲያነበው አሮጌው ኪዳን ብሎ ነው የሚያነበው። እኛ ግን ብሉይ ኪዳን ሲል የሆነ የመጽሐፍ ርዕስ ይመስለናል። አሮጌው ኪዳን ብሎ ከጀመረ እዚህ ጋር ታቦት ይስሩ ቄሱ ይቆሙ የሚለው ሁሉ ምን ማድረግ ነው? ብሉይ ኪዳን ብሎ ታስቀምጥ። የከተማ ሰው ይሄን አያውቅም፣ ትደብቃል። ፈረንጁ ቢሆን ኦልድ ቴስታመንት፣ በኦልድ ቴስታመንት አሮጌው ኪዳን፣ በኒው ቴስታመንት አዲሱ ኪዳን። በቃ ገና ሳይጀምረው መጽሐፉ ይገባዋል። ከዛ ገለጻ ስታደርጉት ኦሪት ዘፍጥረት ይላል። አሁንም ግዕዝ ነው። እኛ የከተማ ሰው ነን። ለምን በእኛ አይተረጎም? ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁ ይሄ ሁሉ ግዕዝ ነው። ኦሪት ማለት ስርዓት ወይም ሕግ ማለት ነው። ስለዚህ ኦሪት ዘፍጥረት ከሚል የፍጥረት ታሪክ፣ ኦሪት ዘጸአት ጸአ ማለት ወጣ ማለት ነው። ዘጸአት ማለት መውጣት ማለት ነው። ለፈረንጁ በሱ በሚገባው ኤክሶደስ ተብሎ ተጽፎለታል። ኤክሶደስ ማለት ፍልሰት ነው፣ ከሀገር ነቅለ ወደ ሌላ ሀገር መሄድ። እኛ ሀገር ኦሪት ዘጸአት ሲባል ሰውዬ ጸአት የሆነ ስም ደስ የሚል ነገር እንደሆነ፣ ስለዚህ የመውጣት ታሪክ እንደሆነ እንኳን አያውቅም። እና እስቲ እስራኤል የወጡበትን ቦታ ፈልጉ ስንል ሄዶ ኦሪት ዘዳግም ጋር ይፈልጋል። በግዕዝ ነው ያስቀመጡበት። የመውጣት ታሪክ ብሎ በአማርኛ ቢጻፍ ኖሮ ከእስራኤል የወጡበትን ሄደ ቀጥታ ታነበር። ኦሪት ዘሁልቁ፣ ሁልቅ ማለት ቁጥር ነው። እንግሊዘኛው ነምበርስ ነው፣ ቡክ ኦፍ ነምበርስ ነው፣ የትውልድ ቁጥር የተቆጠረበት። እኛ ጋር ግን ዘሁልቁ ሲባል የሆነ ነገር ይመስልንና በአጠቃላይ በአማርኛ እግዚአብሔር የሚለው ስም ራሱ በአማርኛ እስካሁን የለም። ግዕዝ ነው የሰጡት። እግዚአብሔር ግዕዝ ነው። እግዚአብሔር ጌታ ነው። እግዚአብሔር ማለት የዓለማት ጌታ ማለት ነው። ግን በግዕዝ ነው የምንጠቀመው።
እኛ ከተሜነን ግዕዝ ቢቆርጡን አንሰማም፣ ግን በግዕዝ ነው መጽሐፉ በግዕዝ የተሞላ። ዜና መዋዕል ቀዳማዊ፣ ዜና መዋዕል ካልእ፣ ከተሜነን ዜና መዋዕል ቀዳማዊ፣ የውሎ ታሪክ አንደኛ። ቀዳማዊ ማለት አንደኛ የነገስታት ታሪክ፣ ሁለተኛ የነገስታት ታሪክ። ቀዳማዊ፣ ካልእ፣ ሳልስ ግዕዝ ነው። ይሄን አልኳችሁ። ልክ እንደዚሁ ትንቢት የሚለው ከዛ የተወሰደ ስለሆነ እየተብራራ ይጠናል ማለት ነው። ትንቢት የቃሉ ፍቺ ትላንትና ብየዋለሁ፣ በፍጥነት ነው የሚሄደው። ትንቢት የቃሉ ፍቺ መጀመሪያ ከዕብራይስጥ እንወስዳለን። ብሉይ ኪዳን ከሱ ስለተጻፈ ትንቢት የዕብራይስጥ ቃል ነው። በእነሱ ነቡዋህ የሚለው ነቢይ ማለት ሳይሆን ትንቢት የሚነገረው መልእክቱ ማለት ነው። ነቡዋህ ነው የሚሉት አይሁዶቹ፣ እስራኤሎቹ ነቡዋህ ይላሉ። መልእክቱን፣ ትንቢቱን ትርጉሙ መናገር፣ መልእክቱ መናገር የዕብራይስጡ ማለት ነው። እንዲሁም በመንፈስ ተጽዕኖ ስር ሆኖ መዘመር የሚለውን ሁሉ ያካትታል። ስለዚህ አንድ ሰው በመንፈስ ተጽዕኖ ውስጥ ሆኖ ሲናገር፣ በመንፈስ ሆኖ ሲዘምር በእነሱ ነቡዋህ ወይንም ትንቢት ይባላል። ለዚህ ነው መጽሐፍ ቅዱስ ውስጥ ስናጠና ብዙ ጊዜ ትንቢት የማይመስሉ ነገሮችን ትንቢት የሚላቸው። ትንቢት የማይመስሉ ነገሮችን ለምሳሌ አይሁድ የብሉይ ኪዳን መጽሐፍቶቻቸውን ለሶስት ነው የሚከፍሉት። እኛ ለአራት የምንከፍለው የብሉይ ኪዳን መጽሐፍት እኛ የምናውቀው ምንድን ነው? የሙሴ 5ቱ መጽሐፍት አሉ አይደል? 5ቱ ጥቅልሎች አሉ። ስለዚህ የሕግ መጽሐፍት ወይም የኦሪት መጽሐፍት፣ ከዛ በኋላ ደግሞ ያሉት ታሪክ መጽሐፍት፣ ከዛ የቅኔ መጽሐፍትና የትንቢት መጽሐፍት ነው። እነሱ ሶስት ነው የሚያደርጓቸው። ታናክ ነው የሚሏቸው፣ ታውራት፣ ነቢምና ኬቱቤ። ታውራት የሚባለው የሙሴ ሕጎች ናቸው 5ቱ። ነቢም የሚሏቸው እነ ትንቢተ ኢሳይያስ ምናምንን ብቻ አይደለም፣ ከዘፍጥረት በኋላ ያለውን መጽሐፍ ነቢም ይሉታል። የነ መዝሙር መጽሐፍን ደግሞ ኬቱቤም ይሉታል። ስለዚህ በአይሁዶች ዘንድ ታሪኮች እግዚአብሔር በነቢያቱ በኩል የጻፋቸውን ታሪኮች ሁሉ ነቢያት ብለው የነቢያት ጽሑፎች ብለው ሰፍሯቸዋል። ግን ትንቢተ ምናምን የሚሉ አይደሉም። እነሱንም ያካትታል። ከመጽሐፈ ኢያሱ ጀምሮ ያለውን የነቢያት መጽሐፍት ይሏቸዋል። ነቢ የሚለው ውስጥ ነው የሚያካትቷቸው። በእነሱ እግዚአብሔር የሚናገራቸው የትኞቹ መልእክቶች ስለ መጪው ጊዜ ብቻ አይደለም። መልእክቶች፣ ንግርቶች ሰውየው ብቻ በምን ውስጥ ይሁን በመንፈስ ሆኖ የሚናገራቸው ነገሮች በመንፈስ ሆኖ ስለ መጪው ጊዜ ሊናገር ይችላል፣ የሚናገረውን ጨምሮ። እንዲሁም በመንፈስ ሆኖ በመንፈስ ተጽዕኖ ስር ሆኖ ለምሳሌ ዳዊት መንፈስ መጥቶበት ሲዘምር ወዘተ፣ ወይም ሳኦል መንፈስ መጥቶበት ሲናገር ምናምን በእነሱ ትንቢት ይባላል። ብቻ በመንፈስ ተጽዕኖ ስር ሆነ የምትናገረው ነገር በእነሱ በእኛ ትንቢት፣ በእነሱ ነቡዋህ ይባላል። ሰውየው በመንፈስ ሆኖ ካወራው ነቡዋህ ነው፣ ያወራው መልእክት ትንቢት ይባላል። በግሪኩ ፕሮፌቲያ ነው ትንቢት ማለት፣ ነቢዩ ሳይሆን ትንቢቱ መልእክቱን ማለት ነው። ፕሮፌቲያ የሚባለው ነው። ፕሮፌቲያ የሚባለው በአማርኛ ሲፈታ አንድ ግሪካዊ ሰው ፕሮፌቲያ የሚለውን ቃል ሲያነብ ምንድን ነው የሚረዳው? ፕሮፌቲያ የሚለውን ቃል ሲያነብ የሚረዳው ነገር በመንፈስ አነሳሽነት ወይም ከመለኮት አነሳሽነት፣ ሰውየው ስለፈለገ አይደለም፣ ሰዎች ስለፈለጉ አይደለም። ከመለኮት አነሳሽነት የሚወጣ እና የመለኮትን ዓላማ ወይንም ፍላጎቱን በግልጽ መናገር ፕሮፌቲያ ይባላል። ሰውየው ፈልጎ አይደለም፣ ሰዎቹ ፈልገው አይደለም፣ ስለተፈላለጉ አይደለም። በመለኮት አነሳሽነት ወይም በመለኮት ፍላጎት፣ ከመለኮት ማነሳሳት የሚወጣና የመለኮትን ፍላጎት ዓላማ የሚገልጥ ማናቸውም ንግግር። ለምሳሌ በመለኮት ተጽዕኖ ውስጥ ሆኖ አንድ ሰው ያዘኑትን የሚያጽናና ቃል ሲናገር ፕሮፌቲያ ይባላል። በመለኮት ተጽዕኖ ስር ሆኖ አንድ ሰው ያጠፉትን ሲገስጽ ፕሮፌቲያ ይባላል። ስለዚህ ክፉዎችን ለመገሰጽ መልካሞችንም ለመምከር ወይም የተቸገሩትን ለማጽናናት ወይም የተሰወረን ነገር በመግለጥ ወይም የወደፊትንም ክስተት ቢሆን እንደዚህ ያሉትን ነገር በመንፈስ ተጽዕኖ ውስጥ ሆኖ መናገር ፕሮፌቲያ ይባላል። አንድ ግሪካዊ ሰው ትንቢት የሚለውን ነገር የሚረዳው እነ ጳውሎስ በግሪክ የጻፉለት መልእክታት በግሪክ ቋንቋ የተጻፉለት የአዲስ ኪዳን ጸሐፊዎች በግሪክ ቋንቋ የጻፉለት ግሪካዊ ሰውየው ፕሮፌቲያ ብሎ የሚረዳው ነገር ሰዎች በመንፈስ ተጽዕኖ ስር ሆነው ለመምከርም ይሆናል፣ ለመገሰጽም ይሆናል፣ ለማጽናናትም ይሆናል፣ ወይ የትኛው ብቻ መናገር ይሁን፣ ስለ ወደፊቱ መናገር ይሁን ሲያወሩ ፕሮፌቲያ ይባላል። ዋናው ነገር በሰውየው ፍላጎት አለመምጣቱ ነው። በመለኮት አነሳሽነት ከመለኮት ተጽዕኖ የተነሳ
በሰው ፍላጎት በሰውየውም ፍላጎት ሳይሆን ትላንትና አውርቻለሁ። ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ትንቢት ከቶ በሰው ፈቃድ አልመጣምና። ስለዚህ ፊታችሁን እያየው እነዚህ ሰዎች የሆነች ነገር ሳይፈልጉ አይቀሩም ብዬ ያችን የማከክ ስራ ብሰራ ትንቢት አይሆንም። እናንተ ስለፈለጋችሁና እኔ ደግሞ ፍላጎታችሁን ላሟላ ባደርገው ፕሮፌቲያ አይሆንም። ሊሆን የሚችለው ምንድነው? ማነቃቂያ ንግግሮች ወይም መልካም ምኞቶች። ለምሳሌ ምንም የማይሰራን ሰው ተነስቼ አይዞ ቁጭ በል እግዚአብሔር ያበላሃል ብል የሚሆነው መልካም ምኞት ብቻ። ፕሮፌቲያ ሊሆን አይችልም። ምክንያቱም እግዚአብሔር ሰነፍን ቁጭ በለ ብላ አይልም። እየሰሩ እየደከሙ እየለፉ ያሉ ሰዎችን በመንፈስ ተጽዕኖ ውስጥ ሆኜ አይዟችሁ ስሩ፣ ልፉ፣ ይሳካላችኋል፣ ታድጋላችሁ፣ ትከናወናላችሁ ብል እግዚአብሔር ሕዝቡን ለማጽናናት እንደዚህ አይነት ተጽዕኖ በእኔ አውጥቶ ቢናገር ያ ፕሮፌቲያ ይባላል። እኔ ግን ፊታችሁን አይቼ አሳዝናችሁኝ እንደው ይሄንን ሕዝብ እስቲ ላስደስተው ብዬ ባረግ የማነቃቂያ ንግግር ነው የሚሆነው። የማነቃቂያ ንግግር ምንድን ነው የሚባሉት? ይሄ በሚዲያ የሚቀርቡት የሚያነቃቁት ብሮ የሚሉት እንደነሱ ነው የምትሆነው። ከዛ አታልፍም ማለት ነው። ከዛ ህዝቡም አሜን ይላል፣ እኔ ማስጨዋለሁ፣ ከዛ ሳንቲም ይለቅማለሁ፣ ትበተናለህ፣ የትም አትደርስም። እኔ ግን በሰበሰብኩት ሳንቲም ነገ ውሃ እየረጨው በመኪና አልፋለሁ። ልዩነታችን ይሄው ነው ይቀራል። ፕሮፌቲያ ሰው ይጠቅማል፣ ማህበር ይለውጣል፣ ማህበር ይጠቅማል፣ ህዝቡን ያሳድጋል፣ አገር ይባርካል። ከዛ ውጪ ተንከራታች ምስኪን ተንከራታች ከዋክብት ይለዋል መልእክታት መጽሐፍ ላይ። ተንከራታች ከዋክብት ሆነዋል ይላል። ከዋክብት ናቸው፣ ክብራቸውን አያውቁም፣ ማንነታቸውን አያውቁም፣ ግን ተንከራታች ከዋክብት ብሎ ይጽፋቸዋል። ከባድ ቃል ስለሆነ ሌላ ቀን እንጠቀመዋለን። ስለዚህ ትንቢት ይሄ ነው ባጭሩ። አሁን ባነበብነው ነገር ውስጥ ትንቢት ምንድን ነው ማለት ነው? በተለያየ መንገድ የሚነገሩ ግን በማን አነሳሽነት? በመለኮት አነሳሽነትና ፍላጎት ለሰው ሊሆን ይችላል፣ ለማህበረሰብ፣ ለጉባኤ ሊሆን ይችላል። የሚገለጥ የእግዚአብሔር ዓላማ የእግዚአብሔር ፍላጎትን ለሰውየው መንገር፣ ለማህበሩ መንገር፣ ፍላጎቱን ዓላማውን መናገር። በአንተ ህይወት ውስጥ የእግዚአብሔርን ፍላጎት፣ በአንቺ ህይወት ውስጥ የእግዚአብሔርን ፍላጎት በተለያየ መንገድ መናገር። ለማጽናናት ሊሆን ይችላል፣ ለመምከር ሊሆን ይችላል፣ ለመገሰጽ ሊሆን ይችላል። የሚነገረውን ነገር ዕብራይስጡ ነቡዋህ ይለዋል፣ ግሪኩ ደግሞ ፕሮፌቲያ ይለዋል። ነቢይ የሚለውን ደግሞ እንፍታው። ትላንትና ለመፍታት ሞክሬያለሁ። ነቢይ የሚለው ቃል የዕብራይስጡን እንጀምርና ያው የሚቀድመው ብሉይ ኪዳን ስለሆነ ለዚህ ነቢይ የሚለው ቃል ያው የምንወስደው ከነሱ ነው ብያቸዋለሁ። ተቀራራቢ ነገር ነው። እነሱ ጋር ነቢይ ይባላል፣ እኛ ጋር እናመጣውና ነቢይ እንላለን። ብዙ ነገሮችን እንደዛ ወስደናል። መልኬ ጼዴቅ የእነሱ ቋንቋ ነው፣ አማርኛ አይደለም፣ ግዕዝም አይደለም። መልኬ ጼዴቅ መሌክ ማለት ንጉስ ነው። ዜዴክ ማለት ጽድቅ ማለት ነው። ጽድቅ ራሱ ዕብራይስጥኛ ነው። ጽድቅ ዜዴክ ነው በእነሱ ዜዴክ ወይም ጼዴቅ። ከዛኛ ጋር ጽድቅ ይሆናል ይመጣና ከነሱ ነው የምንወስደው። እሺ፣ ለዚህ በዕብራይስጥ ቋንቋ ነቢይ ወይንም በእግዚአብሔር ተጽዕኖ ውስጥ ሆኖ አንዳች መልእክት የሚናገር ሰው ነቢይ ይባላል። ነቢይ በእነሱ ይባላል። ግን ነቢይ የሚለውን አንድ እስራኤላዊ ሰው ነቢ ስትለው ወይም የሆነን ሰንበዲ ነቢ ስትል የሆነን ሰውዬ ነቢ ስትል እስራኤላዊ ሰውዬ ነቢ የሚለውን ትርጉም የሚረዳው እንዴት ነው? አእምሮ ውስጥ ነቢ ማለት በእነሱ ትርጉሙ የሚጠራ ማለት ነው ባጭሩ፣ ወይም የሚጣራ ማለት ነው። በእነሱ ነቢ ነው። በግሪኩ ደግሞ ፕሮፌቲስ የሚባለው። ፕሮፌቲስ እንግሊዝኛውን አይደለም። ፕሮፌተስ ሲሆን በእንግሊዝኛ ለሴት ነው። ፕሮፌት ለወንድ ነው፣ ፕሮፌተስ ለሴት ነው። ግን ይሄኛው ፕሮፌተስ የምላቸው የግሪኩን ነው። በግሪኩ ፕሮፌተስ ይባላል። ፕሮፌቲስ ወይንም ነቢይ የሚለው ቃል ስለ ወደፊቱ ያሉ ክስተቶችን መተንበይን ጨምሮ ማለት ነው። እንደዚህ ሊሆን ወይም እንደዚህ ይሆናል ብሎ መናገርን ጨምሮ ማናቸውንም መልእክት ከመለኮት በመቀበል ወደ ሰዎች የሚያስተላልፍ ሰው ነው። ካሊኮ ፕሮፌቲስ ነው ብሎ አንድ ግሪካዊ ሰው የሚረዳ ምን ማለት ነው? የግድ የወደፊቱን ብቻ መናገር አይደለም። የወደፊቱንም ሊተነብይ ይችላል፣ የወደፊቱንም ሊናገር ይችላል። ግን የትኛውንም አይነት መልእክት ከመለኮት ወደ ሰዎች መልእክት የሚያስተላልፍ ሰው ማለት ነው። እንዲሁም ፕሮፌቲስ የሚለውን ቃል ይሄ የሚያስተላልፈው ሰውዬ በተጨማሪ ሌሎች ስራዎችንም አብሮ የሚሰራ ነው። ምንድነው? በህዝቡ በኩል ሆኖ ጠበቃ የሚሆንና ስለ ህዝቡ የሚናገር ጭምር ነው። በእነሱ በግሪካውያን ክርስቲያኖች ጭንቅላት ውስጥ ፕሮፌቲስ ማለት ማናቸውንም የእግዚአብሔር መልእክት ተቀብሎ ለሰው የሚያቀብል የወደፊቱንም ነገር የሚተነብይ
ስለ ህዝቡም ጠበቃ የሚሆን የሚናገር ሰው ነው፣ ተወካይ ሰው ማለት ነው። የግሪኩ ፕሮፌቲስ የሚለው ከፊት ለፊቱ ፕሮ የሚል ቃል አለው። ፕሮ የሚለው ቃል ሐሳቡ ምንድነው? ያው ታውቃላችሁ አይደል? በእንግሊዘኛውም ውስጥ ፕሮ የሚል ነገር የሆነ ነገር ሲገባበት ከፊት ለፊት የሚቀድም ነገር ነው። ስለዚህ ፕሮፌቲስ ማለት ፕሮ የሚለው ቃል ሰውየው ፈልጎ ወይ ከራሱ ተነስቶ ሳይሆን በሆነ ሌላ አካል በሆነ ሌላ ተጽዕኖ ሰውየው ላርገው ብሎ የሚያደርገው አይደለም። በኪሱ ይዞት የሚዞረው ነገር አይደለም። ፕሪ የሚል እንግሊዘኛ ታውቃላችሁ? ፕሪ እንደዚህ የሚቀድም ነገር አለ እና ፕሮፌቲስ ማለት ፕሮ የምትለው ቃል ሰውየው ፈልጎ በኪሱ ይዞት የሚዞረው አገልግሎት ሳይሆን ከሱ ቀድሞ ሰውየውን ተጽዕኖ ውስጥ የሚያስገባው ሰውየው ያን ነገር እንዲያወጣ መልእክት የሚሰጠው ሌላ ፈቃዱን በሰውየው በኩል ሊገልጥ የፈለገ ቀዳሚ አካል አለ። ያም መለኮት ነው፣ እግዚአብሔር ነው። ስንጠቀልለው ስለዚህ ትንቢት ከላይ በተዘረዘሩት መንገዶች ማለት በመገሰጽ፣ በመምከር፣ በማጽናናት ስለ ወደፊቱም ቢሆን የሚፈጸሙ ክስተቶችን በመናገር ወዘተ የአምላክን ወይም የእግዚአብሔርን ፍላጎትና ዓላማ መግለጥ ነው አገልግሎቱ። በተለያየ መንገድ ይሆናል አገልግሎቱ፣ በመምከር፣ በመገሰጽ፣ በማጽናናት ወዘተ የወደፊቱንም በመናገር ብቻ በዚህ ሁሉ አይነት አገላለጥና አነጋገር የመለኮትን ፍላጎትና ሐሳብ ለሕዝቡ ማስተላለፍ ትንቢት ሲባል፣ ነቢይ የሚባለው ሰውዬ ደግሞ ይህንን የእግዚአብሔርን ፍላጎትና ሐሳብ ለሰዎች የሚያስተላልፈው ሰው ነው ነቢይ የሚባለው። ትላንት አንድ ነገር አንስቼላችኋለሁ። ትምህርቱን እንድንማር ከሚያስፈልግበትም ነገር አንዱ ይሄ ሊሆን ይችላል። ምንድነው? ኢንሳይክሎፒዲያም ላይ አለ፣ ፍሪ ኢንሳይክሎፒዲያ የሚለው ላይም ዊኪፒዲያም ላይ አለ። የነቢይነትና የትንቢት አገልግሎት በክርስቲያኖች ዘንድ ብቻ ያለ ከመሰላችሁ እንዳትስቱ። ብሉይ ኪዳን ዘመንም ላይ ከእስራኤል ሕዝብ ውጭ ያለው አሕዛቡ ዓለም የራሱ ነቢያትና የራሱ ትንቢቶች ነበሩት። እስራኤል የሚለየው በምንድን ነው? በብሉይ ኪዳን ሲባል እነሱ ግን ከእውነተኛው አምላክ ጋር ነው። ነቢያቶቻቸውም በእውነተኛ አምላክ ይመረጣሉ፣ መልእክቱም ከእውነተኛው አምላክ ይመነጫል እንጂ ሌሎችም ፓጋኖች የራሳቸው ነቢያቶችና ትንቢቶች እንዳሏቸው አነርሳ። በዚህም ዘመን እንደዚህ ሆኖ አሁንም ያሉ ብዙ ሃይማኖቶች ትንቢትና ነቢያቶች አሏቸው። አንብቤላችኋለሁ ከዊኪፒዲያ ላይ ዝም ብዬ ላንበው። Prophethood has existed in many cultures and religions throughout history. በታሪክ ውስጥ የነቢይነት አገልግሎትና የትንቢት አገልግሎት በብዙ ባህሎችና ሃይማኖቶች ውስጥ የነበረ ነው። በብዙ ባህሎችና ሃይማኖቶች ውስጥ ሰዎቹ ጠንቋይም ሊባሉ ይችላሉ፣ አናውቅም። አዋቂም ሊባሉ ይችላሉ፣ አናውቅም። እኛም ሀገር ላይ የሆነ ነገር ሊባሉ ይችላሉ። 1967 እንኳን ጥሩ ነገር አይመጣም ይሉና የሆነ ታሪክ ይፈጸማል። አዋቂ ሊባሉ ይችላሉ፣ ጠንቋይ ሊባሉ ይችላሉ። በጌታ አይደሉም፣ ኢየሱስን የማያውቁ። በእኛም ሀገር ባሉ ባህሎችና ስርዓቶች ውስጥ ስማቸው የተለያየ ነገር ይሆንና ግን እነዛ ባዕድ እምነቶች የራሳቸው ትንቢት ተናጋሪዎች የራሳቸው ትንቢትና ትንቢቱ የሚመጣበትም የራሱ መንገድ አለው። ያው የሚመጣው ከጨለማው ዓለም እንደሆነ እናውቃለን። ስለዚህ ይሄኛው መጽሐፍ እንደዛ ይላል። በብዙ ባህሎችና ሃይማኖቶች የትንቢት አገልግሎትና ነቢያት ይላል። ኢንክሉዲንግ ለምሳሌ የሚያጠቃልላቸውን ሜሶፖታሚያን ሪሊጅንስ፣ ሜሶፖታሚያ አካባቢ ያሉ በፋርስ በሜዶን በምናምን አካባቢ ያሉ ሃይማኖቶች በሙሉ ነቢያትና ትንቢት አገልግሎት አላቸው። ዞራስትሪያኒዝም የታወቀ ሃይማኖት ነው። በመካከለኛው ምስራቅ ላይ ማታ ገብታችሁ ሄዳችሁት ራሱ ከነ ዞሮ ጭምር ማለት ጺሙ እንዴት ተጠቀለለው ጣዖት ዞራስትሪያኒዝም አለ። ጁዳይዝም የአይሁድ እምነት ነው፣ እሱ የታወቀ ነው። እነ ሙሴን የሚያካክሉ ነቢያትና ብሉይ ኪዳን የሚያክል ትንቢት ያለበት መጽሐፍ ነው። የሚለየው አይሁዳዊነት ወይም የእስራኤላውያን የትንቢት አገልግሎት ትንቢት የሚለየው ከጣዖታት ከፓጋኖች የሚለየው ምንጩ ማን መሆኑ ነው። ለአባቶቻቸው የተገለጠው እውነተኛው እና ያለው ብቸኛው አምላክ። ሌሎች እሳ ጣዖታት የሆኑና ከጀርባቸው ግን የተደበቁ ዲሞኖች ናቸው፣ እርኩሳን መናፍስት ናቸው። መገለጡን የሚሰጡት ትንቢቱን የሚሰጡት። ክርስቲያኒቲ ክርስትና ራሱ ትንቢትና ነቢያት። ማኒኬይዝም የሚባል እምነት የመካከለኛው ምስራቅ እምነት። እስላም ራሱ ነቢያትም ትንቢትም መጽሐፍቶች አሏቸው። ባሃኢ የሚባለው እምነት ኢትዮጵያ ውስጥ አንድ ሰሞን ገብቶ ነበረ። ባሃኢ የሚባለው እምነት ባሁላ ይባላሉ።
እኛ ሀገር ለአንድ ሰሞን ጽሁፋቸው ሲሰራጭ ነበረ። ትንቢትም ነቢያትም አሏቸው በሃይማኖት እንደና ደግሞ የቴሌማ ሃይማኖት፣ እነዚህ በሙሉ ነቢያትና የትንቢት አገልግሎት አሏቸው። ስለዚህ በቤተ ክርስቲያን ውስጥ የትንቢት ምንጮች በመጽሐፍ ቅዱስ ሁል ጊዜ ጥበቃ ሊደረግላቸው ያስፈልጋል። በቤተ ክርስቲያን ውስጥ የሚመጡ ትንቢቶች ከምስራቅ ዓለም ይምጡ፣ ከፐርሺያን ይምጡ፣ ከሜሶፖታሚያ ከምስራቅ ዓለም ይምጡ፣ ከፐርሺያን ይምጡ፣ ከሜሶፖታሚያ ይምጡ፣ ከመንፈስ ቅዱስ ይምጡ፣ ከምን ይምጡ ጥንቃቄ ያስፈልጋቸዋል። ለዚህ ነው በብሉይ ኪዳንም ከነዚህ ከዘረዘርኳቸውና ከሌሎች የባዕድ እምነቶችና የጣዖት እምነቶች ነቢያትና ትንቢቶች ስለነበሩ እግዚአብሔር ሐሰተኛ መናፍስት በእስራኤላውያን ነቢያት አፍ ላይ እንኳን እስኪቀመጥ ድረስ ሕዝቡን የሚያስቱ መናፍስት በእስራኤል ነቢያት አፍ ላይ ለወዳቸው ባደሩ አፍ ላይ እንዲቀመጡ የሆነበት ምክንያት በሌላም ቦታ ባሉ ቦታዎች ላይ ትንቢትና ነቢያትን የሚያስነሱ መናፍስቶች ነበሩ። የሚያስፈራው ነገር ግን እነዛ መናፍስቶች በማን አፍ ላይ ሁሉ እስከ መቀመጥ ችለው ነበር? በእስራኤላውያን ትንቢት ተናጋሪዎች ላይ መቀመጥ ችለው ነበር። ለዚህ ጥንቃቄ ያስፈልጋል ማለት ነው። ለምሳሌ አንድ ታሪክ ልንገራችሁ ከመጽሐፍ ቅዱስ ውስጥ ጦርነት ሊወጣ ፈለገ የእስራኤል ንጉሥ። ሁለት ነገስታት አውጣውና ቦታውን የይሁዳው ንጉሥና የእስራኤል ንጉሥ፣ ያ ሁለቱም እስራኤላዊ ናቸው። አንዱ የታችኛው ንጉሥ፣ አንዱ የላይኛው ንጉሥ። ጦርነት መውጣት ፈለጉ ከጠላቶቻቸው ጋር ሊወጡ ሲፈልጉ የይሁዳው ንጉሥ የእስራኤልን ንጉሥ እንደዚህ አለው፣ ጦርነት ከመውጣታችን በፊት በዚህ ነቢይ የለም? ይሄ ጦርነት የእግዚአብሔር ፈቃድ ነው አይደለም የሚለውን የሚጠይቅልን፣ እግዚአብሔር ለጦርነት አብሮን ይወጣል አይወጣም የሚለውን የሚያጣራልን ነቢይ በዚህ የለም? እና ተጠርቶ ይጠይቅና ጸልየን ወደ ጦርነት እንውጣ አለ። የእስራኤሉ ንጉሥ ምን አለ መሰላችሁ? ነቢያቶች ብዙ ናቸው ያሉ 300 400 ይሆናሉ፣ ይምጡና እስቲ ይናገሩ አለ። መጡ። በብዙ ቁጥር የሆኑ ነቢያት መጡ። አሁን ተጠንቀቁ፣ ቁጥራቸው ብዙ ነው። መጡና በሁለቱ ነገስታት ፊት መለከት እየነፉ ጥሩምባ እየነፉ እየተወረገረጉ ትንቢት መናገር ጀመሩ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ውጣ ወደ ጦርነት ይልሃል የእስራኤል ንጉሥ ሆይ፣ ውጣና ተከናወን ይልሃል የእስራኤል ንጉሥ ሆይ፣ ውጣና ተከናወን ይልሃል። ሶርያና እስራኤልም ሳይወጉ 3 ዓመት ተቀመጡ። እንደ ትልቅ ቁም ነገር ተደርጎ ነው የተጻፈው። 3 ዓመት የድሮ ሰው ሳይዋጋ ቁጭ ማለት አይችልም ማለት ነው። እኛ ሀገር ድሮ እንደዛ ነው። ነገስታቱ ሰውየው አርጅተው ልጃቸው ንጉሥ ሲሆን በተደላደለ ሀገር በሀገር ሰላም ላይ ሊነግስ ንግስና ቀኑ ላይ እንደዚሁም አልነግስም ይላል። አባቴ ተዋክቶን የነገሰው እና ፈልጉልኝ ጦርነት ሳልዋጋ አልነግስም ይባላል አሉ ድሮ። እና ይኸው ለዚህ በቅተናል፣ ጌታ ይመስገን። በ3ኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። ማን? የይሁዳው ንጉሥ፣ የታችኛው ይሁዳና ቤንያምን የሚገዛው ንጉሥ፣ ኢየሩሳሌም ከተማዋን የሚያስተዳደረው ንጉሥ። መልስልኝ ወዳጅ፣ ቸኮልኩ፣ ለጦርነቱ ቸኮልኩ፣ መልሰው። የይሁዳው ንጉሥ ኢዮሳፍጥ ወዴት ወረደ? ወደ እስራኤል። እነሱን ከቸው የሚዋጉት አንተ ምን አለብህ? ወደ እስራኤል ንጉሥ ወረደ። የእስራኤል ንጉሥ የአስሩ ነገዶች ንጉሥ ነው። የላይኛው የሰሜኑ ወረደ። ያው 12 አንድ ላይ የእስራኤል ልጆች ይባላሉ። ግን ከአክዓብ ዘመን ጀምሮ ለሁለት ተከፍሏል። አገር ተገንጥሏል። 10 ነገድ ተገንጣይ ሆኖ ወደ ላይ ሄዷል። ግን ጦርነት ሲመጣ ተባበሩ። በ3ኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገለዓድ የኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳንል ታውቃላችሁን አላቸው። ድንበር የማስመለስ ስራ ነው። ሬማት ዘገለዓድን የሶርያ ንጉሥ ወስዶብናል፣ በጦርነት እናስመልሳለን። ቀጥለው ኢዮሳፍጥንም በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ትመጣለህን አለው። ማለት የይሁዳን ንጉሥ ኢዮሳፍጥን ጋበዘው። ብቻዬን ከመውጣ አብረኸኝ ጦርህን ይዘውጣ። ኢዮሳፍጥም የእስራኤልን ንጉሥ እኔ እንዳንተ ሕዝቤም እንደ ሕዝብ ፈረሶችም እንደ ፈረሶች ናቸው አለው። ምን ማለት ነው? አዎ አብረን እንውጣለን፣ እንዋጋለን። የኔ ሕዝብ ማለት ያንተ ነው፣ ፈረሱ ያንተው ነው። አንድ ነን፣ የአብርሃም ልጆች ነን፣ 12 ነገድ። በዚህ ቀን እንረዳዳለን። የኔ ፈረሶች ያንተ ፈረስ፣ ያንተ ፈረሶች የኔ ፈረስ፣ እንወጣለን አለ። ጥሩ። ኢዮሳፍጥም የእስራኤልን ንጉሥ፣ ኢዮሳፍጥ ማለት የይሁዳው ንጉሥ ማለት ነው። የእስራኤልን ንጉሥ
የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ ለምንሃለሁ አለው። የይሁዳ ነገሥታት ጠንቃቆች ናቸው። 10ሩ ነገድ ያው በእግዚአብሔር ሥርዓት ላይ የሚያመጸ ነው። ስለዚህ እንዋጋ አካኪ ዘራፍ ሲል ኢዮሳፍጥ ደግሞ ምን አለው? እስቲ መጀመሪያ የእግዚአብሔርን ቃል እንስማ፣ እግዚአብሔር ምን እንደሚል እንጠይቅ አለው። የእስራኤልም ንጉሥ ነቢያቶቹን ስንት ናቸው? 400 የሚያህሉትን ሰዎች ሰብስቦ የምንታለለው ብዙ ጊዜ ብዙ ቁጥር በማየት ነው። ቁጥሩ ብዙ የሆነ ነገር ሲሆን እንዲህ ይላል፣ ይሄ ነገር እኔ ነኝ የተሳሳትኩት። ያው ሰው ሁሉ እኮ አሜን እያለን ሰው ሁሉ እኮ እየጮኸን እኔ ጋር ችግር ቢኖር ነው በቃ። አንዳንዱ ጉባኤ ላይ ገብተህ ምንም ከእግዚአብሔር እንዳይደለ ትምህርቱም መልእክቱም እየሰማ ሰው ሁሉ ሲጮህ ምናምን ስታይ ራስን ትወቅሳለህ። ይሄ ነገር እኔ ጋር ችግር አለ ማለት ነው። ሰው ሁሉ ተመችቶታል። ሰው ሁሉ አሜን ይላል፣ ይገለባበጣል፣ ይዘላል። እኔ ጋር ነው ችግሩ እስክትሉ ድረስ የምትቸገሩበት ነገር ምን መሰላችሁ? ብዙ ቁጥር በማየት 400 የሚያህሉ ነቢያቶች ማን አለው? የእስራኤል ንጉሥ አለው። መጽሐፉ ደስ የሚለኝ የእስራኤል ንጉሥ ነቢያቶችን ነው ነቢያቶቹን ነው የሚሉ። አቤት አቤት አሽሙር! እግዚአብሔር አይናገር እንደዚህ። እነዚህ በአንድ ወቅት የእግዚአብሔር ነቢያት ሆኖ ሲያገለግሉ የነበሩና ሲቆዩ ንጉሱን ለማስደሰትና ግብር ሲገባ ማዕድ ቁጭ ብለው ፊት ለፊት ተቀምጠው እንጀራ ለመብላት አገልግሎታቸውን በሆዳቸው የቀየሩ ሰዎች ናቸው። ቅንጡ ነቢያቶች ናቸው። ቤተ መንግስቱ አካባቢ የሚውሉ ነቢያቶች ናቸው። ግብር ከገባ ንጉሱ እንጀራ ከዘረ ማዕድ እንትን ጋለ ወርቅና ብር ከሸለመ ፊት ለፊት የሚቀመጡ አጎብዳጅ ነቢያት ናቸው። ቁጥራቸውም ብዙ ነው። ስለዚህ 400 የሚያህሉ ሰዎችን ሰብስቦ ወደ ሬማት ዘገላድ ለሰልፍ ሊሄድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። 400 አቤት አቤት! ኢዮሳፍጥ ግን አሁን ምን አሉ? 400 ምን አሉ? ውጣ ይልሃል እግዚአብሔር፣ ተከናወን ይልሃል እግዚአብሔር፣ አሳልፎ ይሰጣሃል ይላል እግዚአብሔር። ኢዮሳፍጥ ምን አይነት አስተዋይ ንጉሥ እንደሆነ ታውቃለህ? ይሁዳው አብዛኛው ቁጥር ሲጮህ አብሮ ማይጮ ሰው ነው ኢዮሳፍጥ። 400 ነቢያት አንድ አይነት ንግግር ሲናገሩ ከኛ መሃል የሚጠራጠር እዚህ ቤት ራሱ 4 የተናገረኝ የሆነ ሰው ብላ አይደል እንደምታመን? አይ እኔ አለኝ አንድ ምን የሚያክል ሸበላ ሰውዬ ቸርች ካልከፈትኩ መተዳደሪያ ደንብ አጻጻፍ እንዴት ነው ኮፒ ስጠኝ ምናምን አለ። አንተ እንደዚህ አይደል እንደምትሰራው አልኩ። ምን ሆነ ነው አልኩት። አይ የሆነ 3 ቸርች ሲሄድ 3ቱም ቦታ ጌታ ቸርች ክፈት፣ አንተ አገልጋይ ነው የምትሆነው፣ ፓስተር ነው የምትሆነው አለ። ጌታ አላለህ አዴፍ 3 ቦታ እኮ ነው አለ ያሉ። ለምን እንደሆነ አውቃለሁ፣ የምትሄድባቸውን ጉባኤዎች አውቃለሁ። ከዛ ውስጥ ሞገስም ትከሻም ስፋትም ያለህ አንተ ነህ። አየህና ሰውዬ ፓስተር ቢሆን ያምርበታል አለ። አለቀ። እኔ ሽማግሌ የተመረጠ ሰው አውቃለሁ ሳይጠመቅ አመነ ደህንነት እያስተማሩት አንድ ቦታ አገልግሎት የቆየውበት ቦታ አንድ ትልቅ ቸርች ነች። በዛ ከተማ ውስጥ ግን የአንድ ትልቅ ፋብሪካ ዋና ምናምን ነው። እንደዚህ ሞላ ያለ ሰው ነውና ቁመቱም ሰውነቱም ደስ ይላል። ደህንነት እያስተማሩት ነው፣ አላጠመቁትም። ይሄ ሰውዬ ቸርች መሪ ቢሆን አሉ። ከዛ ሳይጠመቅ ምርጫ ሰሞን ስለደረሰ መሪ ያደረጉት። ምን እንዴት አድርጎ እንደሚመራ መዳና ቁመት፣ ሞገስ፣ ትከሻ፣ ቦርጭ ምናምን አይሆንም እኮ አስብ። ሰው በደንብ በክርስቶስ ኢየሱስ አዲሱን ተፈጥሮ ሳይለማመደው አዲሱን ነገር ሳይለምደው በቤተ ክርስቲያን ውስጥ መተ መሪ ብታረገው የዛ ያለውን አገልግሎት እዚህ ያመጣዋል። አንድ ሰው ዶክተር ስለሆነ ዶክተር ቆና ፊት ለፊት አስቀምጠው ምናምን ተባለው ወዲያው ከዛ በኋላ መሪ አድርገው ምን እንደሚያደርግ ታውቃለህ? እየወጣ በየቅዳሜ ዛሬ ደምን ለግሳለን፣ ከቀይ መስቀል ጋር ተነጋግረናል፣ ደምን ቀዳለን። የሆነ ቦታ ሄደን በካራቴ ተገፍትረን የወደቅንበትን ቦታ ቃል ጠቅስ ያደረገን ወደ 20 ሰው 10 ሰው ምናምን ተናደ። ፊት ለፊት ያሉትን ሲነካ እኛ ከኋላ ያለ ነው እንትን በሉ ኮሊን ነው ፎቶ ካሜራ ይዘን እየተጋፋን ነው ቸርች ውስጥ ለማንሳት። ከዛ ነካስ ያደረገን ሰውየው ወደ 10 ሰው ምናምን ከፊት ከኋላ ያለው ጅው ብለን እኔም ካሜራዬ እንዳትወድቅ እንዲህ ብዬ ወደው በኋላ ምን አይነት ጉልበት ነው ብዬ እሰማለሁ። ስሰማ ስሙን ሲጠሩ ገባኝ። ለካ እንደዚህ ነው። አዲሱን ተፈጥሮ ሳትለማመድ የቸርች መሪ ስትሆን ቱቡ ነው የምትዘጋ። እና አሁን ንጉሱ አይ አለ። የሚገርም ንጉስ ነው። ከዚህ ከንጉስ ኢዮሳፍጥ ተማሩ። እኔ የዚህ ሁሉ ጩኸት አሜንታ አላማረኝም አለ።
እንዴ 400 ነቢያት አንድ አይነት ሲናገሩ ምንድን የምትፈልገው ከዚህ በላይ? እንደው ምን ነው ዮሳፍጥ አልተመናፈስክም? አንተ ከነቢያቱ ልትበልጥ ነው? በእግዚአብሔር ስም ሲናገሩ አሰማም። ደግሞ ያዛኔ ሲናገሩ ቀንደ መለከት ይነፋሉ። የሆነ ሾው አላቸው ነቢያቱ ልክ ከላይ ጋር እየሰሙ እንዲመስል አትንዴን ዮሳፍጥ አየ ምን አይነት ሰው ነው ማለት ነው? ውጭ ካለው ድምጽ ይልቅ ውስጥ ያለውን ድምጽ የሚሰማ ሰው። እደግመዋለሁ። ኢዮሳፍጥ ቸርች ውስጥ ካለው አሜንና ጩኸት ይልቅ ውስጡን የሚሰማ ሰው። እቺ ነገር እንጃ የሚል ነው። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚያ አይገኝምን አለ። 400 እያለ ስንተኛ ትፈልጋለህ? እንደው ሌላ ነቢይ የለም? ማን? የምን ነቢይ? አቤት መጽሐፍ ቅዱስ። እነዛን ምን አላቸው? ንጉሱ፣ የእስራኤል ንጉስ ነቢያቶቹን ቀለብ የተሰፈረላቸው ከበሉ ከጠጡ ሆቴል ከጋበስካቸው የሚሉልህ ማለት። አንድ ወንድምን ተቆጥቻለሁ አስታውሳለሁ። እግዚአብሔር ለድሃ መልእክት አይሰጥህም እንዳልኩት ለሀብታም ብቻ ነው እንደሚሰጥ አልኩት። ለድሃ መልእክት አይሰጥ አኩርፎኝ ሄደ። ምክንያቱም ሰው ከዚህ ሲወጣ መኪና የያዙትን ሰዎች ወደ ጥግ ይጠራቸውና መልእክት አለኝ፣ ስልኮን መልእክት አለኝ፣ እዚህ ጽድ ውስጥ ይቆምና መልእክት አለኝ ጌታ በውስጥ ያመጣ መጨረሻ እንደውም እኮ እግዚአብሔር አልኩ ለድሃ ነው የበለጠ መልእክት ማምጣት ያለበት። ለአንተ እግዚአብሔር ለድሃ መልእክት አይሰጥም አልኩት። ይኸው እንደወረደ ነው የነገርኳችሁ። ለድሃ መልእክት አይሰጥም ወይ? ለሀብታሞች ብቻ ነው ወይ ለአንተ መልእክት የሚሰጠው? አውቃለሁ የሆነች መልእክት እናገራለሁ፣ 3ቱ ትክክል ሲሆን 4ተኛ ላይ አካውንቴን ነው ምልክልህ፣ በዚህች ውስጥ ደግሞ አስገባላለሁ። እንደዛ ነው የሚሆን። አንዳንዶች ተሳስተው ሳይሆን ያው እኔ እንደነሱ ጅል መስያቸው የሚጽፉልኝ ቴክስት አለ። ነቢያቶች ናቸው። የእግዚአብሔር ሰው ዴቭ ነቢይ ከሌ እባላለሁ። ድሮ ዝም ነው ምኑ መልስ አልሰጥም ነበር። እባላለሁ አሁን ቤተክርስቲያኗ እንደዚህ ስለሆነች 20 ሺህ ብር ጎድሎኛል፣ ቶሎ በዚህ አካውንት እንድታስገባ ይላል። ድሮ 3 4 5 ያበዙ ዝም አልኩ። አሁን ላይ ምን ማድረግ ጀመርኩ መሰላችሁ? በቅርብ ራሱ አድርጌያለሁ። ፓስተር ዳዊት ወር ደግሞ የሆነ የእግዚአብሔር ሰው ዳዊት የሆነ ነገር ብቻ ይላሉ። በሱን የምንሸዋወደው እኛ ለጌታ ብለን ነው እንጂ እያንዳንዱን ቁጭ አድርገን ሸጠን ምንገባ ሰው ነን። ከዛ በኋላ ይልካል እና የእግዚአብሔር ሰው ማን ነው? ምንድነው መንትስ ዳዊት እና በዚህ ውስጥ ይሄን ያህል ብር ታስገባለህ አካውንት ነብይ ከሌን ስማቸውን ገብቼ ሳይ ፎቶ ሁሉ ታስገባለህ ስል እኔ ከስር የቸርቿን የኛን ቸርች አካውንት እባክህ በዚህ አካውንት ብር አስገባለሁ። ከምሬ ነው። 2 ጊዜ ላኩ። ከቻልክ በዚህ አስገባልን የቸርቻችን አካውንት ይሄ ነው ብዬ ቴክስት አረኩ 2 ጊዜ። በቅርቡ እንደዛ ጀመርኩ። አይን አውጣዎች አሉ። ጭራሽ ወደ ተሳሳተ እንደው ለሌላ ሰው ይሞክሩ፣ ወደ እኔ ይልካል። አሁን ኢዮሳፍጥ ግን ምን አለ? ሁሉም ሲጮህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ውጣ ሰጠው ይላል፣ ሬማት ዘገለዓድ ያንተ ነች ይላል። 400 ሲሉ ሰው አሜን ሆነ ምትል። ኢዮሳፍጥ ግን እኔ ምንም ደስ ውስጤ ስሰማው ጥሩ ነገር የለም። ሌላ የማን ነቢይ? የእግዚአብሔር ነቢይ በዚያ አይገኝምን? የእግዚአብሔር ነቢይ ምን ማለት ነው? የእግዚአብሔርን አጀንዳና ፍላጎት ብቻ በእግዚአብሔር ተጽዕኖ አስገዳጅነት ለሰው የሚናገር እንጂ ንጉሱ ስለፈለገ ሰውየው ስለፈለገ የሰውን ደስታ ለማሟላት የሰውን ፍላጎት ለማሟላት ለመደጋገፍ ለመደገፍ የሚፈጸም አገልግሎት አይደለም። ያለዚያ ምን ትሆናለህ? የንጉሱ ነቢይ ትሆናለህ። እንጠይቀው ዘንድ ሌላ እግዚአብሔር ነቢይ በዚያ አይገኝምን አለ። የእስራኤልም ንጉስ ኢዮሳፍጥን የእስራኤል ንጉስ ይሄ 400 ነቢያት ያዘጋጀ እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉስ እንዲህ አይበላል፣ እንደዚህ አይባልም። ባጭሩ ምንድነው? የይምላን ልጅ ማን ሚክያስ የሚባል አንድ አለ። የት ውስጥ የለም እሱ 400 ውስጥ አብሮ አልመጣም። 400 ተደጋጋፊ ናቸው፣ ፍሬንድ ናቸው። ተደጋጋፊ መንፈስ ነው እንዳለ የሚሰራባቸው። እሱ ተነጥሎ የንጉሱን ምሳ አይጋበዝም፣ በየሆቴሉ ሲሽከረከር አይውልም። ቅልጥም ላበላቸው የተነበያሉ ያለው ደረጃ
ቅልጥም ላበላ ሁሉ የሚተነብይ አይደለም። በንጉሱ ተገፍቶ በማህበረሰቡ ተገሎ ብቻውን በቤቱ ቁጭ ያለ ነቢይ ነው። የማን ነቢይ ነው እሱ? የእግዚአብሔር ነቢይ። ለምን ተጠላ? የይምላ ልጅ ሚክያስ ለምን ጠላው ንጉሱ ሲባል ለእኔ መልካም ትንቢት አይናገርልኝምና እጠላዋለሁ። ኦኬ፣ ሌሎቹ ስራቸው ምን ማድረግ ነው ማለት ነው? ለንጉሱ ሁልጊዜ አይዞ ይልሃል። ማን ይልሃል? እግዚአብሔር። አንድ ቁጥራቸው ብዙ ነው፣ ያታልልሃል። ሁለተኛ እግዚአብሔር ብለው ነው የሚጀምሩ፣ ትሸወዳል። እልሃለሁ ሲመስለኝ አይሉም። እግዚአብሔር እንዲልሃል ተከናወን ይልሃል። ንጉሥ ሆይ ጠላቶችን መታውል ይላል፣ ደቀቅ ይላል፣ በርከፈት ገሰገዝ ምናምን ይላል። ሁል ጊዜ ምግብ